ዛሬ ከተወለዱ እስከ 15 አመት ያሉ ልጆች በትክክል እያደጉ ነው ወይስ አይደለም? በትክክል እያደጉ ነው የምንለው ደግሞ ምን ምን ነገሮችን ሲያሳዩ ነው የሚለውን እነግራችኋለሁ። አብራችሁኝ ከቆያችሁ እነዚህን ነገሮች ታውቁበታላችሁ። በትክክል እያደጉ ካልሆነ ምንድነው ችግሩ? እናም ደግሞ ምን ማድረግ አለብን የሚለውንም ጊዜ ካለን ጨምሬ የምነግራችሁ ይሆናል ማለት ነው። እንግዲህ አዲስ የተወለዱ ልጆች በአራት መንገድ ነው በትክክል እያደጉ ነው ወይስ አይደለም የሚለውን ነገር መመዘዝን የምንችለው ማለት ነው። የመጀመሪያው ግሮስ ሞተር ይባላል። ግሮስ ሞተር ማለት ክብደታቸው እየጨመረ ነው ወይ? ቁመታቸው በትክክል እየጨመረ ነው ወይ? ማለት አሁን የተወለደ ልጅ በአቨሬጅ የሚጠበቀው ቁመት አለ። ከዛ ከወር ወይ ደግሞ ከስድስት ወር በኋላ ምን ያህል ቁመት መሆን አለበት የሚለውን የምንጠብቀው አለ ማለት ነው። በሳይንሱ መሰረት እሱን እያሟላ ነው ወይ አይደለም የሚለውን እናያለን። በሁለተኛ ደግሞ ፋይን ሞተር ይባላል። ፋይን ሞተር ማለት ስኪሎቹ ናቸው። በእጁ ማድረግ የሚችላቸው ነገሮች ለምሳሌ እኛን መጨበጥ ሊሆን ይችላል። በራሱ መጉረስ ሊሆን ይችላል። እያደገ ሲመጣ ደግሞ ሳይክል መንዳት፣ እግር ኳስ መጫወት እነዚህ ነገሮች ሶፍት ስኪል ማለት ማከናወን የሚችላቸው በእጆቹ ነገሮችን ፋይን ሞተር ብለን እንገልጻቸዋለን ማለት ነው። በሶስተኛው ደግሞ ያለው እያደገ ነው በትክክል ወይስ አይደለም የሚለውን ለማየት የሚጠቅመን ቋንቋ ነው ወይም ላንጉጅ ነው። ማለት እንደተወለዱ ልጆች አብዛኛው ድምጽ ነው የሚያሰሙት። ያለቅሳሉ ወይም የተለያዩ ድምፆችን ሊያሰሙ ይችላሉ እንጂ ግልጽ ያለ ቋንቋ አባባ እማማ ምናምን ወይም ስጠኝ ውሃ ስጠኝ ራበኝ ምናምን ማለት አይችሉም። እያደጉ ሲሄዱ ግን እነዚህን ድምጾች በቀስ በቀስ መጀመሪያ አንድ ቃል ከዛ ሁለት ቃል አባባ እማማ ከዛ ውሃ ስጠኝ እንጀራ ስጠኝ እያሉ እድሜያቸው እየጨመረ ሲሄድ የተለያዩ ወርዶችን ወይም ደግሞ ቃላትን ከዛ ደግሞ አረፍተ ነገርን እየመሰረቱ ይሄዳሉ ማለት ነው። በትክክል እያደጉ የሚሄዱ ከሆነ በአራተኛ የምናየው ደግሞ ኮግኒቲቭ አቢሊቲ ነው። ኮግኒቲቭ አቢሊቲ ማለት ይሄ ደግሞ የማገናዘብ አቅማቸው የማመዛዘን አቅማቸው ነገሮችን የመረዳት አቅማቸው ለምሳሌ አሁን መደመር መቀነስ እነዚህ ነገሮችን የማመዛዘን አቅም ግንዛቤያቸውን ነው እዚህ ጋር አሰስ የምናደርገው አራተኛው ደረጃ ስንደርስ ማለት ነው። አሁን እንግዲህ እነዚህ አራቶችን ካየን ቀጣይ የምናየው ደግሞ እነዚህ እድገታቸውን ምንድነው ሊወስን የሚችለው? ማለት ሁሉም ተመሳሳይ አሁን እኛ 100 ሚሊየን ነን አይደለ ከዛ በላይ እንደውም ሁሉም የተወለዱ ህፃናቶች በእኩል ደረጃ አያድጉም። ኖርማሊ አስተዳደጋችን ይለያል። ግን አስተዳደጋችንን አፌክት የሚያደርጉ ወይም ደግሞ ተጽዕኖ የሚያደርጉ ነገሮች አሉ። ከእነዚህ ውስጥ የመጀመሪያው ሄሬዲታሪ ወይም ደግሞ ዘር ነው። ዘር አባትና እናቶቻችን ለምሳሌ አሁን ረዣዥም ከሆኑ ልጁም ረጅም የመሆን እድሉ ይጨምራል። ሌላኛው ደግሞ ከመውለዷ በፊትና እናቲቱ ከወለደች በኋላ የነበረው ኢንቫይሮመንት ማለት በደንብ እንክብካቤ የሚደረግላት ከሆነ እናቲቱ ከወለደች በፊት ወይ ደግሞ ከወለደች በኋላ የሚያስፈልጋትን ነገሮች ሁሉ የሚሟሉ ከሆነ ክትትል የምታደርግ ከሆነ ሆስፒታል ሀኪሙ የሚያዝላትን ነገሮች ሁሉ የምትወስድ ከሆነ ህፃኑ በደንብ የማደግ እድል ይኖረዋል ማለት ነው። ሌላ ደግሞ ጾታ ነው ወንድና ሴት እኩል አያድጉም። በተለይ እድሜያቸው እየጨመረ ሲሄድ ወንዶች ፈጠን ብለው የማደግ እድል አላቸው። ሴቶች ደግሞ የተወሰነ ሪሌቲቭሊ ስሎወር ነው ማለት ነው እድገታቸው። በአቨሬጅም ስታዩ አብዛኛው ወንድ አሁን በአቨሬጅ ከሴቶች በቁመት የበለጠ ነው። በውፍረትም ቢሆን ማለት በጥንካሬም ቢሆን የበለጠ ነው። ሌላኛው ደግሞ ተጽዕኖ የሚያሳድረው ነገር ምንድነው? የሆርሞን የሚያመነጩት ሆርሞን ነው። አሁን ወደ መጀመሪያ አካባቢ አሁን እንዳልኳችሁ እንደተወለዱ ሴትና ወንድ የተለያየ ተቀራራቢ እድገት ነው የሚኖራቸው። ነገር ግን ወደ ፒቨሪቲ ወይንም 11 12 እስከ 15 አካባቢ ሲደርሱ
የተለያዩ ሆርሞኖችን ያመነጫሉ። እነዛ ሆርሞኖች ናቸው እድገታቸውን በተለይ ፒቱታሪ ግላንድ የሚባል አለ እሱ የሚያመነጨው ሆርሞን እድገታቸውን ይወስናል ማለት ነው። እሱ አፌክት ከሆነ ወይም እሱ በሆነ ለምሳሌ አሁን በሆነ ካንሰር ነገር አሁን አንድ ባለፈው አሜሪካ ውስጥ የሆነ እንትን አለ ሾው አለ እና እሱ ላይ ያየሁት ምንድነው? ልጅቱ በሶስት ወሯ እጢ ነበረባት ጭንቅላቷ ውስጥ ስለዚህ ፒቱታሪ ግላንድ ላይ እሱ ተቆርጦ ወጣ ማለት ነው። ከዛ ሌላ ነገሯ ሁሉ ኖርማል ነው ግን ቁመቷ ጨመረ። ይሄ ምንድነው? ግሮዝ ሆርሞን የሚያመነጨው ይሄ ግላንድ ስለሆነ ፒቱታሪ የሚባለው ግላንድ ያንን በቂ ማመንጨት አልተቻለም። ስለዚህ ቁመቷ ሊያጥር ችሏል ማለት ነው። ሌላ ደግሞ በሽታ ካለ ኦብቪየስሊ እንደ ኖርማል ማደግ አይችሉም። በሽታው እንግዲህ ጭንቅላት ውስጥ ያለ ሊሆን ይችላል ወይ ደግሞ ሌላ ቦታም ሊሆን ይችላል። ስለዚህ እንደዛ ካለ በኖርማል ላያድጉ ይችላሉ። ሌላኛውና ደግሞ ኢትዮጵያ ውስጥ አብዛኛው እድገታችንን አፌክት የሚያደርገው ኒውትሪሽን ወይ ደግሞ አመጋገባችን ነው። ማለት ሆርሞን ራሱ ለመመረት ምግብ ያስፈልገዋል። ስለዚህ ምግብ የማናገኝ ከሆነ ምንም አባታችንም እናታችንም ዛፍ ቢያክሉም በደንብ እኛ ካልተመገብን ማደግ አንችልም በስርዓት ማለት ነው። ስለዚህ የተመጣጠነ ምግብ ማግኘት በጣም ወሳኝ ነገር ነው። ለምሳሌ ለህፃናት የሚያስፈልጉት እንደ አቅማችን ከአትክልቱም ከፍራፍሬውም ከተገኘ ከአሳውም ከዶሮም እንደዛ እያደረግን የምንችለውን ያህል መስጠት አለብን ማለት ነው። እሱ ለእድገታቸው አስተዋጽኦ ያደርግላቸዋል ማለት ነው። አሁን ህፃናት እንደተወለዱ ጀምሮ ያለውን እድገት ነው የምነግራችሁ። በመጀመሪያ አሁን ግሮስ ሞተር ነው የምናየው ማለት ክብደታቸው አሁን የተወለዱ ልጆች ምን መሆን አለበት እንደተወለዱ የሚለውን ስነግራችሁ። የተወለዱ ልጆች አብዛኛው በአማካኝ 3.4 እንደዛ ኪሎ ግራም ነው ለእንትኖች የምንጠብቀው ማለት ነው። በአቨሬጅ ወንዶች ያው በተወሰነ መጠን ከሴቶቹ በክብደት እንደተወለዱ ራሱ እንትን ሊሉ ይችላሉ ይተልቃሉ ማለት ነው። በተወሰኑ ቀናት እንደተወለዱ በተወሰኑ ቀናት ውስጥ ባለው ክብደታቸው ሊቀንስ ይችላል። ከነበረው ሲወለዱ ከነበረው ሊቀንስ ይችላል በ10% አካባቢ። ይሄ የሚሆነው ምንድነው? ሲወለዱ ህፃናት ብዙ ፈሳሽ ይኖራል ሰውነታቸው ውስጥ እሱ አላስፈላጊ ፈሳሽ ማለት ነው። እሱ ፈሳሽ ከሰውነታቸው ሲወገድ በሽንት መልክ ከሰውነታቸው ሲወገድ የተወሰነ ክብደት ሊቀንሱ ይችላሉ። እስከ 10% ባለው ይሄንኛውን ግን ተመልሰው ያገኙታል እስከ 2 ሳምንት ወይም እንደዛ ባለው ክብደታቸውን ተመልሶ ወደ ኖርማል ሲወለዱ ወደ ነበረው ኖርማል ክብደታቸው ይመለሳል ማለት ነው። አብዛኛዎቹ ህፃናቶች ከዛ በኋላ ከ15ኛው ቀን እንደዛ ጀምሮ በቀን 30 ግራም በቀን ይጨምራሉ እስከ አንደኛ ወር ድረስ ማለት ነው። ከዛ ከሶስተኛ ወር እና አራተኛ ወር በኋላ እድገታቸው የተወሰነ እየቀነሰ ይመጣል። ማለት በቀን ክብደታቸው ማለት ነው ክብደታቸው በቀን 20 ግራም ፐር ዴይ በየቀኑ እየጨመሩ ይመጣሉ ማለት ነው። ኖርማሊ በኖርማል የተወለደ ማለት በጊዜው የተወለደ ህፃን በ6 ወር አካባቢ የነበረውን ሲወለድ የነበረውን ክብደት ደብል ይሆናል ወይም ደግሞ እጥፍ ይሆናል። አንድ አመት አካባቢ ደግሞ 3 እጥፍ ይሆናል ማለት ነው። ለምሳሌ አሁን ሲወለድ ህፃኑ 3 ኬጂ ከሆነ ኪሎግራም ከሆነ በ6 ወሩ ላይ 6 ኬጂ ይሆናል ማለት ነው። ኖርማል የምንጠብቀው እና በአንድ አመቱ ደግሞ 9 ኬጂ ይሆናል ማለት ነው። በኖርማል እያደገ ከሆነ ወደ ሁለተኛው ደግሞ አሁን ክብደትን አየን። ሁለተኛው ደግሞ የምንጠብቀው ምንድነው? ሄድ ሰርከምፈረንስ ይባላል የጭንቅላታቸው ምን ማለት ሳይዙ እንደዚህ ዙሪያውን ስንለካው ሳይዝ አለው። አዲስ የተወለዱ ህፃናቶች ከ34 እስከ 35 ሴንቲሜትር ነው የሚሆነው አብዛኛውን ጊዜ ማለት ነው። ከዛ በኋላ 44 ሴንቲሜትር አካባቢ ይደርሳል 6ኛ ወር ላይ። ከዛ 47 ሴንቲሜትር
1 ዓመት ሲሞላቸው ሲወለዱ ህፃናት እንትኖች ክፍተት አለ። ልብ ብላችሁ አይታችሁ ከሆነ ከኋላና አናታቸው ላይ ከኋላና ከላይ አካባቢ ክፍተቶች አሉ። እነዚህን ፎንታኔል እንላቸዋለን። ይሄ የሚጠቅመው ምንድነው? ሲወለዱ ህፃናት ጭንቅላታቸው ትንሽ ነው፣ ቀስ በቀስ እያደገ ይሄዳል። አሁን የህፃናትና የአዋቂ ጭንቅላታቸው ተመሳሳይ አይደለም፣ እያደገ ይሄዳል። የተወሰነ እስከ 2 ዓመት ድረስ አካባቢ ህፃናት ጭንቅላት ሊያድግ ይችላል ማለት ነው። ስለዚህ ለዛ ነው ህፃናት እስከ 2 ዓመት ድረስ በደንብ ጥሩ ምግብ ማግኘት ያለባቸው፣ ስፔሻሊ ለጭንቅላታቸው የሚጠቅም የሚባለው ለዛ ነው። ከ2 ዓመት በፊት ያለው አስተዳደጋቸው ላይ ችግር ካለ ከዚህ በኋላ ያለው ህይወታቸው ላይ አፌክት ይኖረዋል። ከዛ በኋላ የጭንቅላት እድገታቸው ማለት ተጽዕኖ ይኖረዋል ማለት ከዛ በኋላ በደንብ የምንሰጣቸው ምግብ ከዚህ በፊት ከ2 ዓመት በፊት እንደነበረው ሊያድግ ስለማይችል ማለት ነው። ወደ ሶስተኛው ደግሞ የምናየው ምንድነው? ቁመታቸው የተወለዱ ህፃናት እስከ ቁመታቸው በምን ያህል ነው የሚጨምረው የሚለውን ስነግራችሁ አዲስ የተወለደ ህፃን የሚጠበቀው በአማካኝ 50 ሴንቲሜትር ነው ቁመቱ ማለት ነው። 1 ዓመት አካባቢ ሲሆን ደግሞ 75 ሴንቲሜትር ይሆናል። ከዛ ከ2 እስከ 12 ዓመት ያሉ ህፃናትን ካልኩሌት ለማድረግ እንትን ቁመታቸው በትክክል እያደገ ነው ትክክል ነው አይደለም የሚለውን ካልኩሌት ለማድረግ ምንድን ነው የምናደርገው? እድሜያቸው ሲባዛ በ6 ሲደመር 77 ነው የምናደርገው። ይሄ እንግዲህ ፎርሙላ ነው። የልጆቻችን ቁመት ትክክል በስርዓት በአማካኝ ማለት ነው። ከዚህም ሊያጥርም ሊረዝም ይችላል። ግን በአማካኝ የሚጠበቀው ቁመታቸው ከ2 ዓመት እስከ 12 ዓመት ላይ ያሉ ህፃናት ቁመታቸውን ለማወቅ የምትጠቀሙት ፎርሙላ የሚከተለው ነው። ቁመት ሲባዛ በ6 ከዛ እሱን ካገኛችሁ በኋላ ሲደመር 77። ለምሳሌ አሁን አንድ ልጅ 3 ዓመት ቢሆነው ምን ያህል ቁመት ነው ኤክስፔክት የምናደርገው የሚለውን ስናይ እድሜው አሁን 3 ብያችኋለሁ። 3 ሲባዛ በ6 18 ይሆናል አይደለም? 18 ከዛ ሲደመር 77 እናደርጋለን ማለት ነው። ስለዚህ 77 እና 18 ስንት ነው የሚሆነው? 18 እና 77 95 ነው አይደል የሚሆነው? 95 ሴንቲሜትር ነው ማለት ነው ኤክስፔክት የምናደርገው የ3 ዓመት ልጅ ኤክስፔክት የሚደረግ ቁመቱ 95 ሴንቲሜትር ነው ማለት ነው። ሌላ ደግሞ ጥርስን ስናይ የመጀመሪያው ጥርስ የወተት ጥርስ ከ5 እስከ 6 እስከ 9 ወር ባለው ነው ይወጣል ብለን የምንጠብቀው ማለት ነው። ኖርማሊ ለእንትን ራሱ ፎርሙላዎች አሉ። የተለያዩ ፎርሙላዎች ለክብደትና ለቁመት ኦልሬዲ ለቁመትን ነግሬያችኋለሁ። ለክብደትም ራሱ ፎርሙላ አለ። ከ3 ወር እስከ 6 ወር ከ3 ወር ከማነው ከ1 ዓመት የ3 ወር ከ3 ወር እስከ 1 ዓመት ድረስ ያሉ ህፃናትን ክብደታቸውን ለማወቅ ማድረግ የምንችለው ምንድነው? እድሜያቸው በወር ማለት ነው። እድሜያቸውን በወር እናደርግና ለምሳሌ 6 ወር ሊሆን ይችላል ወይ ደግሞ 9 ወር ሲደመር 9 እንደምርበታለን። ከዛ ለ2 እናካፍለዋለን። ለምሳሌ አሁን የ9 ወር ልጅ ክብደት ምን ያህል መሆን የሚለውን ለማወቅ 9 በወር ስለሆነ እድሜያቸው 9 ሲደመር አሁንም 9 የሚደመረው 9 ማለት ነው ሲካፈል ለ2 ስለዚህ ስንት ሆነ ማለት ነው? 18 ሲካፈል ለ2 9 ኪሎ ግራም ነው ማለት ነው የምንጠብቀው። የ9 ወር ልጅ 9 ኪሎ ግራም እንዲሆን እንጠብቃለን ማለት ነው። ለምሳሌ አሁን በ10ኛው ወር የአንድ ልጅ ስንት ኪሎ መሆን አለበት የሚለውን ለማወቅ አሁን ቅድም የነገርኳችሁ ፎርሙላ ነው የምንጠቀመው። እድሜ ሲደመር 9 ሲካፈል ለ2 እድሜው በወር መሆን አለበት።
ስለዚህ እድሜው አሁን ለዚህኛው ህፃን 10 ወር ስለሆነ 10 ሲደምር 9 19 ይሆናል። ሲካፈል ለሁለት 9.5 ነው አይደል የሚሆነው። ስለዚህ 9.5 ኪሎ ግራም ነው ማለት ነው የሚሆነው የ10 ዓመት የ10 ወር ልጅ ማለት ነው። ሁለተኛው ደግሞ ሁለተኛው ምድብ ደግሞ የህፃናት ክብደታቸውን ለማወቅ የምንጠቀመው ፎርሙላ ከ1 ዓመት እስከ 6 ዓመት ላሉ ህፃናት የምንጠቀመው ፎርሙላ ደግሞ ክብደት ማነው እድሜያቸው በአመት አድርገን እዚህ ቅድሜ በወር ነበረ የምናደርገው እድሜውን። አሁን ደግሞ እድሜ በአመት ሲባዛ በሁለት መጨረሻ ላይ ሲደመር 8 እናደርግበታለን። ለምሳሌ አሁን ከ1 ዓመት እስከ 6 ዓመት ያለ ልጅ ክብደታቸውን ለማወቅ ለምሳሌ አሁን የ5 ዓመት ልጅ በአማካኝ ነው አሁን እየነገርኳቸው ያለሁት። የ5 ዓመት ልጅ ስንት ኪሎ ነው መሆን ያለበት የሚለውን ለማወቅ እድሜው 5 ነው ሲባዛ በሁለት ስንት ነው የሚሆነው? 10 ይሆናል ማለት ነው። ከዛ 10 ሲደመር 8 እሱን 18 ሆነ አይደል? 18 ኬጂ ወይ ደግሞ የ5 ዓመት ልጅ የምንጠብቀው ክብደት 18 ኪሎ ግራም ነው ማለት ነው። ሌላኛው ደግሞ ግሩፕ ኦፍ ችልድረን ክብደታቸውን ለካልኩሌት ማድረግ የሚጠቅመን ደግሞ ሌላ ተጨማሪ ከ7 እስከ 12 ዓመት ላይ ያሉ ልጆች ደግሞ ሌላ ፎርሙላ ነው የምንጠቀመው። ይሄ ደግሞ ፎርሙላ ምንድነው? እድሜ በአመት ነው እድሜያቸው የምናደርገው ሲባዛ በ7 ከዛ ሲቀነስ 5 ከዛ ይሄን ያገኘነው ውጤት ሲካፈል ለሁለት እናደርገዋለን ማለት ነው። ለምሳሌ አሁን የ10 ዓመት ልጅ ብናገኝ ካልኩሌት አድርጎ ብንባል ክብደቱን እንዴት ካልኩሌት እንደምናደርግ ልንገራችሁ። እድሜ 10 ዓመት አለ 10 ዓመት ሲባዛ በ7 ስንት ይሆናል? 70 ይሆናል ማለት ነው። ከዛ ሲቀነስ 5 70 ሲቀነስ 5 ስንት ነው የሚሆነው? 65 65ን ለሁለት ስናካፍለው 32.5 አይደል? ስለዚህ የ10 ዓመት ልጅ የምንጠብቀው በአቨሬጅ በአማካኝ 32.5 ኬጂ ይሆናል ብለን ነው ማለት ነው የምንጠብቀው። እነዚህ ናቸው ክብደትን በተመለከተ ያሉ ፎርሙላዎች ማለት ነው። ሌላኛው ደግሞ ግሮስ ሞተር ይባላል። ማለት ግሮስ ሞተር ማለት ፊዚካሊ ምን ነገሮች ማድረግ ይችላሉ የሚለውን ስናይ አዲስ የተወለዱ ህፃናት ብዙ ነገሮችን አያደርጉም። ነገር ግን 3 ወር አካባቢ ትንሽ ትንሽ መንቀሳቀስ ይችላሉ። ማለት ራሳቸውን ሄድ ኮንትሮል የሚባል አለ። ማለት ወገባቸውን ደገፍ ብታደርጓቸው ራሳቸው ዝንብል አይልም ለራሱ ራሳቸውን ደግፈው ማቆየት ይችላሉ። 3 ወር እና 4 ወር አካባቢ ከዛ ደግሞ ወደ 6 ወር አካባቢ ስትመጡ እንትን ማለት ይጀምራሉ። ቁጭ ማለት እና በራሳቸው ማለት ነው። 5 ወር አካባቢ እየደገፍን ወይ 6 ወር እና 7 ወር ሲሆናቸው እንትን ማድረግ ይጀምራሉ። በራሳቸው ቁጭ ማለት ይጀምራሉ ማለት ነው። ሌላኛው ደግሞ ወደ 9 ወራቸው አካባቢ ስንሄድ የተወሰነ መዳክ ይጀምራሉ። 8 ወር 7 ወር ሲደርሱ መዳክ ይጀምራሉ ማለት ነው። እነዚህ ነገሮች አሉ። አሁን ለምሳሌ ከ9 ወር እስከ 12 ዓመት ያለ ተደግፎ ሊቆም ይችላል። 13 ዓመት ማነው 13 ወር ማለቴ ነው። 13 ወር ሲሆናቸው ቆሞ የመሄድ እድል አላቸው ማለት ነው። ኖርማሊ እያደጉ ከሆነ ሌላ ፋይን ሞተር እስከ 1 አመት ያሉ ልጆችን ፋይን ሞተር ወይም በእጃቸው ማድረግ የሚችሉትን ነገሮች ስናይ 6 ወር ምናምን የሆነው ህፃን አሁን ማነው 5 ወር ምናምን የሆነው ህፃን አሁን እጁ ነገሮችን ከአንድ እጁ ወደ ሌላ እጁ ሊያዘዋውር ይችላል። ማለት
አሁን የሆነ እቃ ከሰጣችሁት በቀኝ እጁ ወደ ግራ እጁ እንደዛ ሊያዞረው ይችላል። በስምንት ወር አካባቢ የሆነ ነገርን በራሳቸው ግራስፕ ወይም ሊያነሱ ይችላሉ ጨብጠው ማለት ነው። እንደዛ ሊያደርጉ ይችላሉ። 15 ወር ምናምን አካባቢ ሲሆናቸው ነገሮችን ማደራረብ ይችላሉ። ለምሳሌ መጫወቻዎችን አንድ መጫወቻ ላይ ሌላኛውን መደረብ አቅም በዛ ሰዓት ሊያደርጉ ይችላሉ ማለት ነው። ከዛ 22 ወር ምናምን ሲሆናቸው 1 አመት ከኦልሞስት 2 አመት ሊሆናቸው ሲል እስከ 5 እስከ 6 ኪዩቦችን ነገሮችን እየደራረቡ ሊጫወቱ ይችላሉ ማለት ነው። እነዚህ ፋይን ሞተሮች ናቸው። ቋንቋን በተመለከተ ስናይ ምንድነው? አዲስ የተወለዱ ልጆች በ2 ወር ምናምን አካባቢ 3 ወር አካባቢ የተወሰነ ኦሬዲ እንደተወለዱ ያው ድምጽ ብቻ ነው ማውጣት የሚችሉት። እያደጉ ሲሄዱ 2 ወር 3 ወር አካባቢ መሳቅ ይጀምራሉ ፊታቸውን ሲያዩ ማለት ነው። ከዛ 6 ወር አካባቢ ወርዶችን ምናምን ሊያወጡ ይችላሉ። ሌላው መጀመሪያ እንግዲህ የሚሉት ቃል ሲያወጡ እንትን ነው የሚሉት ባባ ማማ ነው ያው አብራችኋቸው ያላችሁት እናንተ ስለሆናችሁ መጀመሪያ ሊያወጡ የሚችሉት ባባ ማማ ነው። ሌላኛው ደግሞ አስረኛ ወር ላይ ያለ ህፃን የምትነግሯቸውን ነገሮች ለምሳሌ እንካችሁ ስትሏቸው ሊቀበሉ ይችላሉ። ወይ ደግሞ ኑ ስትሏቸው በእጃችሁ እያሳያችሁ ሊመጡ ይችላሉ እየዳኩ ማለት ነው። 10 ወር 1 አመት አካባቢ ያለ ህፃን ባባ ወይም ማማ ማለት ይጀምራሉ ማለት ነው። ከዛ 1 አመት አካባቢ ልጆች ምን ያደርጋሉ? ነገሮችን ሊጠቁሙ ይችላሉ። በእጃቸው ይሄ ነገር መጫወቻ ነው ወይም ደግሞ ይሄ ነገር የሚበላ ነገር ነው። እንደዛ ማለት ይጀምራሉ ማለት ነው። በ15 ወራቸው ላይ ከ4 እስከ 5 እስከ 6 ወርዶችን መናገር ይችላሉ ከአባባና ከማማ ውጪ 1 2 3 ቃላትን ለምሳሌ ውሃ ሊሆን ይችላል ወይ ደግሞ ራበኝ ሊሆን ይችላል። እንደዚህ እነዚህ ነገሮችን ሊናገሩ ይችላሉ ማለት ነው። ቋንቋን በተመለከተ በ18 ወራቸው ከ10 እስከ 15 ወርዶችን ወይም ቃላትን ይናገራሉ። ከዛ በ19 ወይም 20 ወራቸው አካባቢ እስካሁን ወርዶችን ብቻ ነበር የሚናገሩት አሁን ደግሞ ወርዶችን ቀጣጥለው 2 ወርድን አንድ ጋር አድርገው አረፍተ ነገር መመስረት ይችላሉ። ለምሳሌ እየተባበሩ ለምሳሌ ማማ ወተት ወይም ደግሞ ማማ ጫማዬ እንደዛ አይነት ነገሮችን ሊያደርጉ ይችላሉ ማለት ነው። በ19ኛው ወራቸው ላይ ሌላኛው ቀጣይ ደግሞ ያለውን እድገታቸውን ስናይ ኮግኒቲቭ አቢሊቲ ነው። ኮግኒቲቭ አቢሊቲ ማለት ቅድም እንደነገርኳችሁ የማመዛዘን የማገናዘብ ነገሮችን የመረዳት አቅማቸውን ነው የሚያሳየው። የተወለዱ ህፃናት እንዲህ አይነት ነገር ወዲያውኑ ላይኖራቸው ይችላል። ወደ 4ኛው ወር አካባቢ ሲደርሱ እጃቸው ላይ ያለውን ነገር ለመረዳት ሊያፈጡበት ይችላል። አሁን የሆነ ነገር ሲያዩ ምንድነው ብለው ነገሩን አንደርስታንድ ለማድረግ ዝም ብለው ያፈጡበታል ማለት ነው። ከዛ በኋላ አሁን ከዛ ወደ 8 ወር አካባቢ ሲደርሱ ነገሮችን መደበቅና መግለጥ ሊችሉ ይችላሉ። የሆነ መጫወቻ ካላቸው እሱን ለመሸፈን ለመቀማት ከፈለጋችሁ አሁን ሊሸፍኑ ይችላሉ። ማለት አሁን በመሸፈናቸው ያንን ነገር እንዳትቀሟቸው እንደሚጠቅም ለመረዳት እየሞከሩ ነው ማለት ነው። ከዛ 1 አመት አካባቢ እንትን ማድረግ ይጀምራሉ። ከምንድነው ስሙ
ከኩባያ ለመጠጣት ይሞክራሉ። አሁን የተሰጧቸውን ነገሮች ወደ አፋቸው ምናምን እያደረጉ ለመጠጣት እንደዚህ አይነት ነገር ይሞክራሉ። ከዛ 17 ወይ 18 ወር ሲሆናቸው እንትኖችን መጠቀም ይችላሉ። እንጨቶችን ወይም ደግሞ ስቲኮችን ተጠቅመው መጫወቻቸው ላይ ወደ ራሳቸው ሊስቡ ይችላሉ። ወይ ደግሞ መጫወቻቸውን በብትሩ ሊመቱ ይችላሉ ማለት ነው። 17 18 ወር ሲሆናቸው ከዛ በዚሁ ጊዜ በደንብ ከምትሰጧቸው አሻንጉሊቶች ጋር ወይ መጫወቻዎች ጋር 18 17 ወራቸው አካባቢ በደንብ ኮምፎርተብል ሆነው መጫወት ይጀምራሉ ማለት ነው። እና ቀለሞችን መቀባት ሊጀምሩ ይችላሉ ነገሮች ላይ ማለት ነው። እነዚህ ነገሮች አሉ። አሁን ደግሞ እስካሁን የነገርኳችሁ አንድ አመት ሲሞላው ድረስ ያሉ ህፃናት ምን ምን ነገሮችን በተለያየ አስተዳደጋቸው ላይ ምን ምን ነገሮችን ያሳያሉ የሚለውን ነው የነገርኳችሁ። አሁን ደግሞ ከ12 ወር እስከ 24 ወር ወይም ከአንድ አመት እስከ 2 አመት ያሉ ህፃናት ምን ምን ነገሮችን ሊያደርጉ ይችላሉ የሚለውን እንገራችሁ። የመጀመሪያው አካላዊ እድገታቸው ነው። ኦሬዲ ቅድም ካልኩሌት አድርገነዋል። ኖርማሊ አሁን መጀመሪያ እንደነበረው በጣም ቶሎ ቶሎ አያድጉም የተወሰነ ሊጨምር ይችላል። ማለት ሊቀንስ ይችላል። በተመሳሳይ እንደዚህ እንደተወለዱ አካባቢ ያለው ፈጣን እድገት ሊኖር የሚችለው ደግሞ መቼ ነው? ፑበሪቲ ሲደርስ ወይም ወደ ጉርምስና ከ11 ከ12 ከዛ አካባቢ የደረሱ ከዛ አካባቢ ሲደርሱ እድገታቸው ቶሎ ሊፈጥን ይችላል። አሁን የተወለደ የአንድ አመት ያለ ህፃን ኦሬዲ ለምሳሌ አሁን እንትኑን ብታዩ የጭንቅላት እድገቱን ብታዩ 3 ሴንቲሜትር ሊጨምር ይችላል ሲወለድ ከነበረው ማለት ነው። ከዛ በኋላ ግን የጭንቅላት እድገቱ ፍጥነቱ ይቀንሳል። ሲወለድ እንደነበረው አይሆንም ማለት ነው። 15 ወር ላይ ሲደርስ ህፃን በራሱ መሄድ ይጀምራል። 12ኛው አካባቢ ይቆማሉ። 15 ወር ምናምን ሲሆናቸው ያለማንም ድጋፍ ቆመው መሄድ ይጀምራሉ። የሆነ ደረጃዎች ሲኖሩ ደግሞ እየዳኩ ሊሄዱ ይችላሉ ማለት ነው። ከዛ ፋይን ሞተራቸውን ስናይ ደግሞ 3 ነገሮችን ሊደራርቡ ይችላሉ። መጫወቻዎችን 3 መጫወቻዎችን ደራርበው ሊጫወቱ ይችላሉ አንድ ጋር ማለት ነው። ለምሳሌ የሆኑ የሚደራረቡ ጠፍጣፋ ነገሮችን ብትሰጧቸው 3 እስከ 3 ባሉት እነሱን ደራርበው ሊጫወቱባቸው ይችላሉ ማለት ነው። ሌላ ደግሞ በዚህ ወር የሚያደርጉት ነገር ምንድነው? ቋንቋን በተመለከተ እስከ 10 ወርድ ከ10 እስከ 15 ወርድ ሊናገሩ ይችላሉ። ለምሳሌ አሁን ስዕሎችን ስትሰጧቸው ስማቸውን ሊናገሩ ይችላሉ ወይም መጀመሪያ ካስተማራቻቸው ማለት ነው። የራሳቸውን የሰውነት አካል ደግሞ ይሄ እጄ ነው ወይ ይሄ ደግሞ እግሬ ነው ምናምን ማለት ሊጀምሩ ይችላሉ ማለት ነው። በዚህ እድሜያቸው ከ15 እስከ 18 ወር ባለው ማለት ነው። ከዛ ሶሻል ስኪላቸውን ደግሞ ስናይ በራሳቸው መመገብ ይጀምራሉ። እና የሆነ ነገር ሲገጥማቸው እርዳታ ይጠይቃሉ ከቤተሰቦቻቸው። ለምሳሌ ጫማ የሆነ ነገር ካጋጠማቸው ሲበሉ ሊሆን ይችላል ወይ ሲጫወቱ እንድትረዷቸው ሊጠይቋችሁ ይችላሉ ማለት ነው።
እና የሆነ ነገር ኮምፕሌን ማድረግ ይጀምራሉ ወይም ደግሞ ይሄ ነገር አስቸገረኝ ምን ይሻለኛል ምናምን ብለው ሊያደርጉ ይችላሉ ማለት ነው። እና እናንተንም ሊስሟችሁ ይችላሉ ሳሙኝ ምናምን ስትሏቸው ሊስሟችሁ ይችላሉ ማለት ነው። ከ18 እስከ 20 ሳምንት እስከ 20 ወር ላይ ያለ ህፃን ማለት ነው። አሁን ደግሞ 24 ወር ላይ ያለ ህፃን ማድረግ የሚችላቸውን ነገሮች ነው የምነግራችሁ። መሮጥ በተወሰነ ደረጃ መሮጥ ሊጀምሩ ይችላሉ። የ24 ሳምንት ላይ ያለ ህፃን ማለት ነው። ሌላኛው ደግሞ ደረጃዎችን ሊወጡና ሊወርዱ ይችላሉ ማለት ነው። ቀስ በቀስ አንድ ስቴፕ እያደረጉ አንድ እግራቸውን አንደኛው ስቴፕ ላይ አንደኛ እግራቸውን አንደኛው ስቴፕ ላይ እያደረጉ መውጣት ይጀምራሉ ማለት ነው። ሌላ ደግሞ እንትኖች ቤት ውስጥ ያሉ እቃዎች ላይ መውጣት ሊጀምሩ ይችላሉ። ሶፋ ሊሆን ይችላል ወይ ወንበሮች ላይ ምናምን በራሳቸው ሊወጡ ይችላሉ ማለት ነው። ሌላ ደግሞ ማድረግ የሚችሉት ነገር ምንድነው? አሁን እያደጉ ሲጫወቱ መጫወቻቸውን 7 ወይም ደግሞ ከዛ በላይ ያሉ ኪዩቦችን ወይ ደግሞ የሚለጣጠፉ ነገሮችን እየሰሩ መጫወቻ እየደራረቡ መጫወት ይጀምራሉ ማለት ነው። ሌላ ደግሞ ወረቀቶችን እያጣጠፉ የሆኑ ነገሮችን መጫወቻ ሊሰሩ ይችላሉ በዚህ እድሜያቸው ማለት ነው። አሁን ድሮ አውሮፕላን ምናምን የተወሰኑ ነገሮችን ቦርሳ ምናምን ሰራ ነበር በወረቀት እንደዛ ማድረግ ይጀምራሉ ማለት ነው። አሁን 2 አመት ሲሞላቸው ትክክለኛ ሴንተንስ 3 ወርድ ያለው ሴንተንስ መናገር ይችላሉ። ለምሳሌ እኔ እግሬን እያመመኝ ነው ሊሆን ይችላል የሚሉት ማለት ነው። ወይ ደግሞ ሌላ ማንኛውም 3 ወርድ ያለው ቃላትን መናገር ይጀምራሉ ማለት ነው። በዚህ በ24 ወር ሲሆናቸው ሌላ ደግሞ ማድረግ የሚችሉት ምንድነው? በእንትናቸው መመገብ ይጀምራሉ ምንድነው በማንኪያ በማንኪያ ምግባቸውን እየወሰዱ ራሳቸው መመገብ ይጀምራሉ ማለት ነው። በዚህ በ24ኛው ሳምንታቸው ላይ ከዛ ደግሞ ልብስ መልበስ ይጀምራሉ። ልብስ መልበስ ያው እናንተ ታላምዳቸዋላችሁ መጀመሪያ ማላመድ አለባችሁ ከዛ በዛ ሰዓት ግን ራሳቸው ልብስ መልበስ ይሞካከራሉ ማለት ነው። ከዛ የምትነግሯቸውን ታሪኮች ለምሳሌ ቤት ታይም የምታነቡላቸው ከሆነ መጽሐፍ ምናምን እነሱም ማዳመጥ ይጀምራሉ። እና ምስሎችን ምናምን ስታሳዩዋቸው ይሄ እንደዚህ ነው። ይሄ ሰው ነው ይሄ ዝንጀሮ ነው ምናምን እያላችሁ ስታሳዩዋቸው እሱን ነገር ማየት ማዳመጥ ይጀምራሉ ማለት ነው። ስለዚህ በዚህ ሰዓት አካባቢ እንደዚህ ለህፃናት የሚጠቅሙ ለጭንቅላታቸው የሚጠቅሙ ወደፊት ሶሻል ስኪላቸው የሚጠቅሙ መጽሐፎችን ማታ ማታ ብናነብላቸው ይመከራል ማለት ነው። አሁን ደግሞ እስካሁን እስከ 2 አመት ያለውን ነገርኳችሁ። አሁን ደግሞ ከ2 አመት እስከ 5 አመት ያሉ ህፃናት ፕሪስኩል ይባላሉ። ፕሪስኩል ይባላሉ እነሱ የሚያሳዩአቸውን የእድገት ደረጃዎች ነው የምነግራችሁ። ኖርማሊ ከ1 አመት እስከ 3 አመት ያሉ ህፃናት ቶድለር ነው የሚባሉት ቶድለር በእንግሊዘኛው ማለት ነው። ከ1 አመት በፊት ያሉ ህፃናት ኢንፋንት ነው የሚባሉት ኢንፋንት ማለት ነው። አሁን የምናወራው ከ2 አመት እስከ 5 አመት ወይም ደግሞ ፕሪስኩሎችን ነው። ከቅድመ ትምህርት ቤት በፊት ከመግባታቸው በፊት ያሉ ህፃናት ምን ነገሮችን ማድረግ ምን ነገሮችን ነው የሚያሳዩት የሚለውን ስናይ ክብደታቸው በየአመቱ 2 ኪሎ ግራም ይጨምራል። ቁመታቸው ደግሞ 7 ሴንቲሜትር ይጨምራል ከ2 አመት ጀምሮ እስከ 5 አመት ባለው በ3 አመት መጨረሻ አካባቢ ወይም 3 አመት ሲሞላቸው አካባቢ ጥርሳቸው ሁሉም ጥርስ የመጀመሪያው ወተት ጥርስ መውጣት አለበት። ካልወጣ ያው የሆነ ነገር አለ ማለት ነው ኖርማል አይደለም። ለሀኪሞቻችን ማሳየት ሊያስፈልግ ይችላል ማለት ነው። 30 ወራቸው አሁን 30 ወር ማለት 2 አመት ከስንት ወር ከ6 ወር አካባቢ
ደረጃዎችን መውጣት ይችላሉ ቆመው ማለት ነው። መውጣት ይችላሉ እያፈራረቁ። ሌላ ማድረግ የሚችሉት ደግሞ ምንድነው? መጫወቻዎች 9 አሁን ቅድም የነገርኳችሁ 7 ነበር አይደል? አሁን 9 መጫወቻዎችን እየደራረቡ ሊጫወቱ ይችላሉ ማለት ነው። ሌላ ደግሞ የሚያደርጉት ነገር ምንድነው? ራሳቸውን መግለጽ ይጀምራሉ። ለምሳሌ እኔ እከሌ እባላለሁ፣ እኔ አበበ እባላለሁ፣ እኔ ከበደ እባላለሁ ብለው ራሳቸውን መግለጽ ይጀምራሉ። ቋንቋን በተመለከተ እያደገ ይሄዳል ማለት ነው እስኪላቸው። ሌላ ደግሞ ነገሮችን ለምሳሌ መደበቅ ይጀምራሉ ማለት ነው። አሁን ስጡን ስትሏቸው የሆነ ነገር በቃ አሁን የእረፍት ሰዓት ነው ወይንም አሁን ደግሞ ምግብ የመብላት ሰዓት ነው ስትሏቸው መጫወቻችሁን አምጡ ስትሏቸው ሊደብቁ ይችላሉ። ስለዚህ እንደዛ ማድረግ ይችላሉ ማለት ነው። በሰላሳ ወራቸው ወይ ደግሞ 1 አመት ከ6 ወር። በሶስተኛ አመታቸው ላይ ሳይክል ላይ ሊቆሙ ይችላሉ። መንዳት ሳይሆን ሳይክል ላይ የቆመ ሳይክል ላይ በራሳቸው ሊቆሙ ቁጭ ሊሉ ይችላሉ ማለት ነው። ይሄ ቀላል ነገር አይደለም። ምክንያቱም ሳይክል ለአዋቂ ራሱ አስቸጋሪ ነው። ነገር ግን የማይንቀሳቀስ ሳይክል ላይ ቁጭ ስታደርጋቸው ተረጋግተው ሊቀመጡ ይችላሉ ማለት ነው። ሌላ ደግሞ በዚህ እድሜያቸው የሚደራረቡ ፎቆችን ወይም ኪዩቦችን እስከ 10 አካባቢ በራሳቸው እየደራረቡ ሊጫወቱባቸው ይችላል ማለት ነው። ሌላ ቋንቋን በተመለከተ ደግሞ በዚህ ሰዓት በ36ኛው ሳምንት ወራቸው ማለት ነው እድሜያቸውን ያውቃሉ፣ ጾታቸውን ያውቃሉ እና እስከ 3 ነገሮች ሌሎች ነገሮችን ሊጠሩ ይችላሉ። ለምሳሌ ይሄ ቤት ነው፣ ይሄ መኪና ነው እንደዛ ማለት ይችላሉ ማለት ነው በዚህ እድሜያቸው። ሌላ ደግሞ በዚህ ሰዓት የተወሰኑ ሲምፕል የሆኑ ጌሞችን መጫወት ይጀምራሉ። ኮምፒውተር ላይ ሊሆን ይችላል ወይ ደግሞ ማነው ሪል ላይፍ ላይ ሊሆን ይችላል ወይ ደግሞ ኮምፒውተር ላይ ማለት ነው። 2 አመት እና ከግማሽ አካባቢ ያለ ልጅ ኦሬዲ የሚያሳየውን ነገሮች ነግሬያችኋለሁ። አሁን ደግሞ ስኩል ኤጅ ወይም ደግሞ ከ6 ወር እስከ 1 አመት ልጅ ያለ ህፃን ምን ምን ነገሮችን ያሳያል የሚለውን እነግራችኋለሁ። መጀመሪያ ክብደትና ቁመትን በተመለከተ በአመት ክብደታቸው ማለት ነው 3.5 ኪሎ ግራም ይጨምራሉ በአማካኝ። ቁመታቸው ደግሞ 6 ሴንቲሜትር እየጨመረ ይሄዳል። የጭንቅላታቸው ሳይዝ ወይም ደግሞ ሄድ ሰርከምፍራንስ የምንለው ደግሞ ከ2 እስከ 3 ሴንቲሜትር እየጨመረ ይሄዳል ማለት ነው። ሌላ ደግሞ የሚያደርጉት ነገር ምንድነው? በዚህ እድሜያቸው አሁን ለምሳሌ የተወሰነ መደነስ፣ መጫወት፣ መጨፈር ምናምን ሊጀምሩ ይችላሉ። ከ6 እስከ 12 አመት ያለው ማለት ነው። እና ደግሞ ማሰብ በደንብ ማገናዘብ የትኛው ይጠቅማል የትኛው ይጎዳል የሚለውን ማመዛዘን ይጀምራሉ ማለት ነው በዚህ እድሜያቸው። ከዛ ቀጣይ የምናየው ደግሞ እድሜያቸው ምንድነው? ከ10 እስከ 20 ያለው ነው። ይሄ ደግሞ አዶለሰንስ ይባላል። በዚህ ሰዓት በጣም ፈጣን ነው የሚሆነው እድሜያቸው ማለት ነው። አብዛኛው የጉርምስና ነገሮችን ማውጣት በሴትም በወንድም ይጀምራሉ ማለት ነው በዚህ ሰዓት። ይሄ በ3 ነው የሚከፈለው አርሊ ይባላል። ይሄ እድሜያቸው ከ10 እስከ 20 ያለው አርሊ፣ ሚድል እና ሌት በመባል በ3 ነው የሚከፋፈለው። ለምሳሌ አሁን አርሊ ላይ ምን ምን ነገሮች ይከሰታሉ የሚለውን ስናይ ሰከንደሪ ሴክሹዋል ካራክተሪስቲክስ ወይም ደግሞ የጉርምስና የተወሰኑ ምልክቶችን ማውጣት ይጀምራሉ ማለት ነው። ኤርሊ ማለት ከ10 እስከ 13 ባለው
የተወሰኑ የጉርምስና ነገሮችን የሚያሳዩ ትንሽ ነገሮችን ሊያወጡ ይችላሉ። ከዛ ሚድል ላይ ደግሞ ሚድል የምንለው ከ14 እስከ 16 ባለው የቁመታቸው ማክሲመም ሊደርስ እድገቱ ላይ የሚደርስበት ቦታ ነው ጊዜ ነው። ስፐርም ማመንጨት ይጀምራሉ ወንድ ከሆኑ። ሴት ከሆነች ደግሞ የመጀመሪያ እንትኗን ታያለች ምንድነው የወር አበባዋን ማየት ትጀምራለች። ሌላም ቦታ አሁን በጣም የተመቻቸላቸው ከሆኑ ወይም ደግሞ አሁን ለምሳሌ ውጭ ሀገር የሚኖሩ ልጆች ከሆኑ ከዚህም በፊት የወር አበባቸውን 9 10ም እያሉ 10ኛ አመታቸው ላይ እያሉ ሊያዩ ይችላሉ። ግን በአማካኝ ከ14 እስከ 16 ባለው አመት ነው ያሳያሉ ብለን የምንጠብቀው ማለት ነው። ሌላው ደግሞ ሌት አዶለሰንስ ወይንም ከ17 እስከ 20 ያለው እድሜ እድገታቸው በጣም የተወሰነ እየቀነሰ ይመጣል። እንዳልኳችሁ ፒክ የሚሆነው እድገት ከ14 እስከ 16 ባሉ 2 አመታት ነው ማለት ነው። ይሄ አካላዊ እድገታቸው ነው። ሌላ ደግሞ አሁን ጾታዊ እድገታቸው ለተቃራኒ በኤርሊ ከ10 እስከ 13 ባለው ለተቃራኒ ጾታ ያላቸው ፍላጎት መኖር ይጀምራል። ጾታዊ ፍላጎት ይጀምራል ማለት ነው በዚህ እድሜያቸው። በ16 ከ14 እስከ 16 ባለው ደግሞ ግንኙነት የማድረግ ቅድሜ ኢንተረስት ነበር። አሁን ግንኙነት የማድረግ ፍላጎትና የመሞከር ኤክስፐሪመንት የማድረግ ግፊት ወይም ደግሞ ፍላጎት በጣም ይኖራቸዋል በዚህ እድሜያቸው። እንደዚህ ነገሮችን ያስከስታሉ። ሌላኛው ደግሞ የማገናዘብ ወይም ደግሞ ኮግኒቲቭ አቢሊቲያቸውን ስናየው ምንድነው የሚያደርጉት? አብስትራክት ቲንክ ማድረግ ይጀምራሉ። ሰልፍ ሴንተርድ ነው የሚሆኑት። ሰልፍ ሴንተር ማለት በጣም ሰልፊሽ ይሆናሉ። አብዛኛውን ነገር ለኔ ሊሉ ይችላሉ። እነዚህ አዶለሰንት ያሉ ህፃናት ያው የሚጠበቅ ነገር ነው። የምትናገሯቸውን ነገር ላይሰሙ ይችላሉ። ያው በአይዲያ በኖርማሊ ጎረመሰ ምናምን ብሉ ስትሏቸው አልበላም ይላሉ ካልፈለጉ ትዕዛዝም ላይቀበሉ ይችላሉ። እንደዚህ አይነት ነገሮችን ሊያመጡ ይችላሉ ማለት ነው በዚህ እድሜያቸው። ሌላው ደግሞ ምንድነው? በራሳቸው አብዛኛውን ነገር በራሳቸው ለማድረግ ወይም ደግሞ ኢንዲፔንደንት ለመሆን ይሞክራሉ ማለት ነው። ከቤትም ለመውጣት ፍላጎት ሊኖራቸው ይችላል። አብዛኛውን ነገር ለማድረግ በራሳቸው ለማድረግ እና ኢንዲፔንደንት ለመሆን ይሞክራሉ ማለት ነው። በዚህ ከ10 እስከ 10 እስከ 20 ባለው እድሜያቸው። ሌላ ከጓደኛ ደግሞ ኤርሊ ባለው አሁን ከ13 ከ10 እስከ 13 ባለው ከተመሳሳይ ጾታቸው ጋር ከራሳቸው የወንድ ወይ ደግሞ የሴት ግሩፕ ጋር አንድ ጋር ጓደኝነት ይፈጥራሉ። አብዛኛው ብዙ ነገሮችን ያደርጋሉ ማለት ነው። ከ14 እስከ 16 ባለው ደግሞ ዴት ማድረግ ይጀምራሉ። ማለት ተቃራኒ ጾታቸውን ገርል ፍሬንድ ወይ ደግሞ ቦይ ፍሬንድ መያዝ ይጀምራሉ። እና እንዳልኳችሁ ግንኙነት ኤክስፐሪመንት ማድረግ ይፈልጋሉ ይሞክራሉ ማለት ነው በዛ እድሜያቸው። እነዚህ ነገሮች ናቸው። ሌላ ደግሞ ብታየው ምንድነው? እነዚህ አዶለሰንት ወይም ከ10 እስከ 10 እስከ 20 ባለው እድሜያቸው መጀመሪያ አካባቢ የተወሰኑ ሄር ሊያወጡ ይችላሉ። በአጠቃላይ የሰከንደሪ ሴክሹዋል ካራክተርስ የምንላቸውን ባህሪያት ወይ ደግሞ የጉርምስና ምልክቶችን በሴትም በወንድም በኩል ቅድም እንደነገርኳችሁን ተጨምሮ ፀጉሮችን በተለያየ ሰውነታችን ክፍል ፀጉር ሊያወጡ ይችላሉ። ሌላ ደግሞ የሚያደርጉት ነገር ምንድነው? ሴት ከሆነች ደግሞ ጡቶች ማውጣት ትጀምራለች። ይሄ ከ10 እስከ 20 መጀመሪያው አካባቢ የተወሰነ ያወጣል ከዛ እያደገ በደንብ ማቹር ይሆናል ማለት ነው። አሁን ደግሞ ስለ ጥርሳቸው
አበቃቀልና መቼ ከሆነ ነው ቆየ የሚለውን እነግራችኋለሁ። ኖርማሊ አሁን የተወለዱ ህፃናት ምንድነው ስሙ ከ13 ወር ድረስ ምንም ጥርስ ካላወጣ ኖርማል አንለውም ኢትስ አብኖርማል ብለን እንዛለን። ከዛ ሐኪማችንን ማሳየት ያስፈልገናል ማለት ነው። ግን ምንድነው ለምሳሌ በሰአቱ ጥርስ እንዲያወጣ ሊያደርግ የሚችለው ነገር የሚለውን ስናይ ለምሳሌ አሁን የሃይፖታይሮይዲዝም ሊሆን ይችላል። የህመሞች ሲኖሩ ማለት ነው። የታይሮይድ ሆርሞን እጥረት ሲኖር ወይ ደግሞ የፓራታይሮይድ ሆርሞን እጥረት ሊሆን ይችላል። ወይ ደግሞ ሌሎች ህመሞች ሊሆኑ ይችላሉ። ስለዚህ ማሳየት እና ነገሮች እንዲስተካከሉ ማድረግ ያስፈልጋል ማለት ነው። ሌላ ደግሞ የምግብ እጥረትም ሊሆን ይችላል። ሌላ ክሮኒክ ኢልነሶች እና የተወሰኑ የምንጠቀማቸው መድኃኒቶች ካሉ ለምሳሌ ቴትራሳይክሊን በህፃናት እስከ 1 አመት ባለው ምናምን የምንጠቀም ከሆነ እዚህ የጥርሳቸው እድገት ላይ ተጽዕኖ ሊያሳድር ይችላል ማለት ነው። እነዚህ ነገሮች አሉ። እስካሁን አሁን ኖርማሊ እያደጉ ያሉ ህፃናት የሚያሳዩትን ምልክቶች ነው የነገርኳችሁ። አሁን ደግሞ ምንድነው ሬድ ፍላግ የምንለው ወይም ደግሞ ኖርማል ህፃኑ በትክክል እያደገ አይደለም ብለን ለማለት የሚያስችሉን ነገሮች ወይም ደግሞ ሬድ ፍላግ ይባላሉ። እስከ 1 አመት ላሉ ህፃናት የሚጠቅሙ ነገሮችን ነው የምነግራችሁ። ለምሳሌ አሁን ህፃናቱ 9 ወራቸው ላይ በራሳቸው ቁጭ ማለት የማይችሉ ከሆነ ኢትስ አብኖርማል እንለዋለን ማለት ነው። ሬድ ፍላግ ትክክለኛ አይደለም። ስለዚህ መታየት ያስፈልገዋል። ሌላኛው ደግሞ 1 አመታቸው ላይ ነገሮችን ከአንደኛው እጃቸው ወደ ሌላኛው ትራንስፈር ማድረግ የማይችሉ ከሆነ ለምሳሌ በአንደኛው ሰጥታችኋቸው እዛው ቁጭ የሚሉ ከሆነ ወይ ደግሞ በሌላኛው ወደ ሌላኛው እጃቸው ማዞር የማይችሉት ከሆነ ኢትስ ኖት ኖርማል ማለት ነው። ሌላኛው ደግሞ በ15ኛው ወራቸው ላይ የሆኑ ነገሮችን በእጃቸው ራሳቸው ማንሳት ወይ ደግሞ መጨበጥ የማይችሉ ከሆነ ይሄ ኖርማል አይደለም ማለት ነው። ሌላኛው ደግሞ በ19ኛው ወራቸው ወይም በ18ኛው ወራቸው ላይ በራሳቸው ቆመው መሄድ የማይችሉ ከሆነ ኖርማሊ ከ13ኛው ወር ምናምን ጀምሮ ቆመው መሄድ ይጀምራሉ ኖርማል ከሆነ። ነገር ግን ይሄ እስከ 18 ሊደርስ ይችላል። 18ኛው ወራቸው ላይ ግን ይሄን ቆመው መሄድ የማይችሉ ከሆነ አብኖርማል ነው ወይም መታየት ያስፈልገዋል ማለት ነው። ምንድነው እንደዚህ ሊያደርጋቸው የቻለው የሚለውን ነገር ማሳየት ያስፈልገናል ማለት ነው። ሌላኛው ደግሞ 2 አመት ሲሞላቸው የተወሰኑ ነገሮችን ሪኮግናይዝ ማድረግ ወይም ደግሞ ማወቅ የማይችሉት ከሆነ ለምሳሌ እናታቸውን አባታቸውን ወይ ደግሞ ይሄ መጽሐፍ ነው ካሳያችኋቸው ማለት ነው። ፋሚሊያር የሆኑ ነገሮችን ይሄ ወንበር ነው ይሄ ቦርሳ ነው የሚለውን ራሳችሁ ከነገራችኋቸው በኋላ እነሱን ነገር ማወቅ የማይችሉ ከሆነ የተወሰነ ችግር አለ። ማሳየት ያስፈልግ ምንድነው ማለት ዘገየ ከኖርማሉ ዘገየ እንለዋለን ማለት ነው። ችግር እንኳን ባንልም ግን ከኖርማል ዘገየ ስለዚህ ምንድነው ያዘገየው የሚለውን ሄደን ማሳየት ለሀኪሞቻችን ለህፃናቶቻቸው ሀኪም ያስፈልጋል ማለት ነው። ቀጣይ ደግሞ አሁን ቅድም የነገርኳችሁ እስከ 1 አመት ያሉ ህፃናት ሬድ ፍላግ ወይም ደግሞ በስርዓት እያደጉ አይደለም የሚለውን ለማየት የሚጠቅሙ ነገሮችን ነው እስካሁን የነገርኳችሁ። ቀጣይ ደግሞ ፕሪስኩል ቺልድረን ያሉ ህፃናቶች ሬድ ፍላግ የሚባሉ ነገሮች አሉ። እነዚህ ምን ምን ናቸው የሚለውን እነግራችኋለሁ። ለምሳሌ አሁን በዚህ ፕሪስኩል ኤጅ ላይ ሆነው በራሳቸው ሰልፍ ኬር ማድረግ የማይችሉት ከሆነ ለምሳሌ እጃቸውን ማጠብ ወይ ደግሞ
ቀለል ያሉ ነገሮችን መልበስ የማይችሉ ከሆነ ጃኬታቸውን ወይ ደግሞ ሱሪያቸውን መልበስ የማይችሉ ከሆነ ፕሪስኩል ያሉ ህፃናት ኖርማል ነው ወይም ደግሞ ከኖርማሉ ትንሽ ወጣ ያለ ነገር ነው ብለን እንወስናለን ማለት ነው። እንናገራለን ማለት ነው። ሌላ ደግሞ ከልጆች ጋር መጫወት የማይችሉ ከሆነ ወይም የማይጫወቱ ከሆነ ለብቻቸው የሚያበዙ ከሆነ ቁጭ ብለው ነገሮች ላይ ለብቻቸው ማተኮር ከሶሻል ወይም ከጓደኞቻቸው ጋር የማይጫወቱ ከሆነ ከኖርማሉ ወጣ ያለ ነው ልንል እንችላለን ማለት ነው። ሌላኛው ደግሞ ኮማንድ ወይም ዳይሬክሽን የማይከተሉ ከሆነ ወደዚህ ሂድ ስትሏቸው የማይሄዱ ከሆነ ወይም ና ስትሏቸው የማይመጡ ከሆነ ከኖርማሉ ወጣ ያለ ነው ማለት ነው። ይሄ ስለዚህ መታየት ያስፈልገዋል ማለት ነው። ከዛ ደግሞ ከትምህርት ቤት ሪፖርት መጠየቅ ያስፈልጋቸዋል። እንዴት ነው ትምህርት ላይ ይከታተላሉ ወይ ከልጆች ጋር ያለው ግንኙነት የሚለው ነገሮች ከኖርማሉ ኖርማል በዚህ ሰዓት ህፃናት የሚጠበቅባቸው ነገሮች አሉ። አቴንቲቭ ናቸው ነገሮችን ለማወቅ ይሞክራሉ። አብዛኛውን ነገር ይጠይቃሉ ይሄ ምንድነው ይሄ ምንድነው ነገር ያን ነገር የማያደርጉ ከሆነ የተወሰነ ከኖርማሉ ወጣ ያለ ነው ብለን ልንናገር እንችላለን ማለት ነው። ስለዚህ እንደዚህ አይነት ነገሮችን ካያችሁ ሀኪሞቻችሁን ማናገሩ ምክንያቱ ምንድነው የሚለውን ለማወቅ ማለት ነው። በቀጣይ ደግሞ ስኩል ኤጅ ያሉ ህፃናት ኖርማል አስተዳደግ እያደጉ አይደለም ለማለት የሚያስችሉን ሬድ ፍላጎችን ነው የምነግራችሁ። ለምሳሌ በዚህ እድሜያቸው በተደጋጋሚ ክላስ የሚወድቁ ከሆነ የሆነ ነገር ሊኖር ይችላል። ኖርማል አይደለም ማለት ነው። ተደጋጋሚ የሚወድቁ ከሆነ ሌላኛው ደግሞ ለብቻቸው ጓደኛ እንዳልኳችሁ ጓደኛ ምንም የማይኖራቸው ለብቻቸው መተከዝ ለብቻቸው ቁጭ ማለት የሚያበዙ ከሆነ ሶሻል አይዞሌሽን ቤትም ሆነ ከሆኑ ለብቻቸው ከሰው ጋር ኢንተራክት ማድረግ የማይፈልጉ ከሆነ ኢትስ ኖት ኖርማል ማለት ነው። ከኖርማሉ ወጣ ያለ ነው። ስለዚህ ማማከር ባለሙያ ያስፈልጋል ማለት ነው። ሌላኛው ደግሞ አግሬሲቭ የሚሆኑ ከሆነ ቁጡ ተደባዳቢ ተነጫናጪ የሚሆኑ ከሆነ እና አኒማሎችን ወይም ደግሞ እንስሳትን አቢዩዝ የሚያደርጉ የሚደበድቡ ከሆነ ይሄ ሬድ ፍላግ ነው ይሄ ኖርማል አይደለም ማለት ነው። ወይም ከኖርማል ወጣ ያለ ነው። ስለዚህ ባለሙያ ማማከር እና ምክንያቱ ምንድነው የሚለውን ነገር ማጣራቱ ይበጃል ማለት ነው። በቀጣይ ደግሞ ከኖርማል አንድ ልጅ ከኖርማሉ የወጣ እድገት እንዲኖረው የሚያደርጉ ምክንያቶችን ቀደም ብዬ በትንሹ ነግሬያችሁ ነበር። አሁን በተወሰነ ዲቴል ልንገራችሁ የሚያመጡ ወይም ደግሞ እድገታችን ከኖርማሉ የወጣ እንዲሆን የሚያደርጉ የተለያዩ ምክንያቶች አሉ። የመጀመሪያው ኢንቦርን ኤረር ኦፍ ሜታቦሊዝም ይባላል ማለት ሲወለዱ የነበረ የሜታቦሊዝም ችግር ነገሮችን ሰውነታቸው በደንብ ኤንዛይም ሊሆን ይችላል። ሌሎች ነገሮችን በደንብ እንደሚጠበቀው ላይሰራ ይችላል ማለት ነው። ለምሳሌ አንዳንዴ ካርቦሃይድሬት በደንብ ዳይጀስት ማድረግ ላይችሉ ይችላሉ። ሌላኛው ደግሞ አንዳንዴ ደግሞ ዩሪያ የሚባል ንጥረ ነገር አለ እሱን በትክክል በሰውነታቸው ውስጥ ሳይክል ወይም ደግሞ የእሱ ሜታቦሊዝም አፌክት ሊሆን ይችላል ማለት ነው። ሌላኛው ደግሞ አብኖርማል ስቶሬጅ ኦፍ ሜታቦላይት ነገሮችን በደንብ ውስጣቸው ስቶር ማድረግ ላይችሉ ይችላሉ ስቶር መደረግ ያለበት ነገር አለ። ወይ ደግሞ መከማቸት ያለበት ነገር እሱን በስርዓት ላያከማቹ ይችላሉ። ማስወገድ ያለበትን ንጥረ ነገር ከሰውነታቸው ደግሞ እሱን ደግሞ ላያስወግዱ ይችላሉ ማለት ነው። ለዚህ ምሳሌ የሚሆነው ግላይኮጅን ስቶሬጅ ዲዚዝ ይባላል ማለት ነው። አንደኛው ግላይኮጅን እንግዲህ
ሰውነታችን ለምሳሌ አሁን የሆነ ብዙ ምግብ ከበላችሁ የሚያስፈልጋችሁን ትጠቀሙና የተረፈውን ግላይኮጅን በሚባል ንጥረ ነገር መልክ ነው የሚያስቀምጠው ጉበታችን ውስጥ ማለት ነው። ይሄ ማለት ለሌላ ጊዜ ሲርበን እንድንጠቀመው አውጥተን ማለት ነው። አንዳንድ ህፃናት ግን ይህንን ነገር በትክክል ስቶር የማድረግ ችግር ሊገጥማቸው ይችላል ማለት ነው። ሌላኛው ደግሞ እንዳልኳችሁ ምግብ በደንብ ስርዓት የማይመገቡ ከሆነ የተመጣጠነ ምግብ የማይበሉ ከሆነ ለምሳሌ ቫይታሚኖቹ ወይ ደግሞ ካሎሪ እጥረት ሊገጥማቸው ይችላል። ይሄ ደግሞ እድገታቸው ላይ ኦብቪየስሊ እድገት ማነው ተጽዕኖ ይኖረዋል ማለት ነው። ሌላኛው ደግሞ የተለያዩ ቶክሲኖች ወይ ደግሞ ቶክሲን ምንድነው? መርዛማ የሆኑ ነገሮችን ከሰውነታቸው ማስወጣት ካልቻሉ እሱ ሰውነታቸው በደንብ ስራ እንዳይሰራ ሊያደርግ ይችላል። ይሄ ደግሞ የሚሆነው ምንድነው? ለምሳሌ ኩላሊታቸው የተጎዳ ከሆነ ወይ ደግሞ ጉበታቸው የተጎዳ ከሆነ የተለያዩ ለሰውነታችን ጎጂ የሆኑ ንጥረ ነገሮችን ማስወገድ እያለብን ግን ላይወገዱ ይችላሉ። ያ ካልተወገዱ እድገታቸው ላይ ተጽዕኖ ሊያሳድሩ ይችላሉ ማለት ነው። ሌላኛው ደግሞ ከውጪ ማለት የምንሰጣቸው ነገር ካለ ለምሳሌ የምንሰጣቸው ቶክሲን ለምሳሌ ድረግ ከሆነ ሀኪሙ ካዘዘላቸው ኦሬዲ እየወሰዱ መድሃኒት መውሰድ ካለባቸው ሀኪሙ ያዘዘውን ብቻ እና መጠን መሆን አለበት እንጂ በራሳችን የምንሰጣቸው ከሆነ ተጽዕኖ ሊያሳድር ይችላል። ወይ ደግሞ ለምሳሌ ቤተሰብ ሱሰኛ ከሆነ የመድሃኒት የአልኮል ወይም ደግሞ የሌላ የሲጋራ ነገሮች የሚያጨስ የሚቅም ወይ ደግሞ ሌላ የሚጠጣ ከሆነ እሱን ነገሮች እነሱ የሚወስዱ ከሆነ ህፃናቶቹ ላይ እድገት ላይ ተጽዕኖ ይኖራል ማለት ነው። ሌላ ደግሞ የሆርሞን ችግር እንዳልኳችሁ የፒቱታሪ ሊሆን ይችላል የፓራታይሮይድ ሊሆን ይችላል ወይ ደግሞ የአድሬናል ግላንድ ችግር ሊሆን ይችላል። እነዚህ ሆርሞኖች ከዛም እነዚህ ግላንዶች ችግር ካለባቸው በሚያስፈልገውን ሆርሞን አያመነጩም ማለት ነው። ስለዚህ ህፃኑ እድገት ላይ ተጽዕኖ ይኖረዋል ማለት ነው። ሌላው ደግሞ የጭንቅላት ኢንፌክሽን ካለ የጭንቅላት ኢንፌክሽን እንግዲህ ሜኒንጃይተስ የሚባለው ካላቸው ሌላ ደግሞ አብሰስ ካለ እንግዲህ ኢንፌክሽኑ ወይ በባክቴሪያ ወይ በቫይረስ ሊሆን ይችላል። እነዚህ ካሉ እድገታቸው ላይ ተጽዕኖ ያሳድርባቸዋል ማለት ነው። ምክንያቱም ለእድገታቸው የሚጠቅመው ሆርሞን ዋናው ሆርሞን ከፒቱታሪ ግላንድ ወይም ከጭንቅላታቸው ስለሆነ ጭንቅላታቸውን ኢንፌክሽን ካለ ያ ነገር ሊጎዳ ይችላል ማለት ነው። ሌላው ደግሞ ጭንቅላታቸው ላይ ኢንፌክሽን ብቻ ሳይሆን ጭንቅላት ላይ አደጋ ከደረሰባቸው ይሄ ሆርሞን የሚያመርተው አካል ሊጎዳ ይችላል። ስለዚህ የሚፈለገው መጠን ሆርሞን ላይመረት ይችላል ማለት ነው። ሌላኛው ደግሞ እጢ ካለ እጢው ቅድም ነግሬያችሁ ነበር አይደል? የሆነች ቲቪ ሾው አለ ወደፊት እነግራችኋለሁ። አሜሪካ ውስጥ ነው። በሶስት ወሯ የጭንቅላት እጢ ነበራት። ከዛ እጢው ሲወጣ አብሮ ፒቱታሪ የሚባለው ግራንድም ወጣ ወይም እሱ አብረው ቆርጠው አወጡት ማለት ነው። ምክንያቱም በጣም ቅርብ ስለሆነ እጢው ከፒቱታሪ ግላንዱ አካባቢ እሱ አብሮ ተቆርጦ ሲወጣ ከዛ በኋላ በደንብ ልጅቱ ማደግ አልቻለችም ማለት ነው። ሌላ ደግሞ ሃይድሮሴፋለስ ወይም ደግሞ ፈሳሽ የሚጠራቀም ከሆነ ጭንቅላታቸው ውስጥ ጨረር የሚጋለጡ ከሆነ በዚህ እድሜያቸው እድገታቸው ላይ ተጽዕኖ ሊያመጣ ይችላል ማለት ነው። ሌላኛው ደግሞ ተጽዕኖ ሊያሳድርባቸው የሚችል ህመም ምንድነው? ቲቢ ሊሆን ይችላል። ቲቢ የሚያዝማቸው ከሆነ በልጅነታቸው በተለይ ጭንቅላት ከሆነ ተጽዕኖ ሊኖረው ይችላል ማለት ነው። ሌላ ደግሞ ኮመን አይደለም ግን ሊከሰት የሚችል ምንድነው? ስትሮክ ካለ ህፃናት ላይ ወይም እነዚህን አጠቃላይ ቫስኩላር ማልፎርሜሽን ናቸው ኮንዲሽን እንላቸዋለን። ስትሮክ ካለ ወይ ደግሞ ቬነስ ሳይነስ ትሮምቦሲስ እነዚህ ሜዲካል ተርሞች ናቸው። ስትሮክ እንኳን አብዛኛው ሰው ያውቀዋል። እነዚህ ነገሮች ካሉ በትክክል ደም ወደሚፈለገው የሰውነታቸው ክፍል መሰራጨት ስለማይችል እድገታቸው ላይ ተጽዕኖ ያሳድራል ማለት ነው። ምክንያቱም ደም ካልሄደ
የሚያስፈልገው ንጥረ ነገር ደም የሚያስፈልገውን ንጥረ ነገር ተሸክሞ ስለሚሄድ ደም ፍሎ ላይ ወይም ደግሞ መንገዱ ላይ ወይም ደግሞ የደም ስራቸው ላይ ችግር ካለ የሚፈለገውን ንጥረ ነገር ወደሚፈለገው ቦታ ማድረስ አይቻልም ማለት ነው። ስለዚህ በዚህ ምክንያት ተጽዕኖ ሊያሳድርባቸው ይችላል ማለት ነው እድገታቸው ላይ። ለዛሬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። በጣም እንዳይረዝም በቀጣይ ደግሞ እንደዚህ አይነት ከኖርማል ወጣ ያለ ነገር ካላቸው ምን ማድረግ አለብን የሚለውን ይዤላችሁ እመጣለሁ። እስከዛው ቻናሉን ሰብስክራይብ አድርጉት። ይህንን ቪዲዮ ደግሞ ላይክ አድርጉት ከወደዳችሁት ለብዙ ሰው እንዲደርስ ለእናንተም ደግሞ ቀጣይ ተመሳሳይ የጤና መረጃ ሲደርስ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉት። እስከዛው ድረስ ቻው የሀገሬ ልጆች ቻው።